አብርሽ በኢየሱስ ለዛሬ ስለሆነ ልፍቀድላቸው። ለዛሬ ስለሆነ ይፋ ስልክ ማታነሳው ዳንክ ይፍቀር የኔ ፍቅር እንኳን ተይው። ከዚህ በኋላ የኔ ፍቅር የኔ ምናምን የኔ የሚለው ቃል ከነስ ጀመር አያስፈልግም። ስልክ አላነሳውም ማለት ነው። ጋር እኮ ተረጋጊ ነው። መጀመሪያ ደረጃ ተረጋጊ። ደህና ነው። አናውራውትን በደንብ ሰላም ልበለው ይፍሬ። በቃ ከዚህ በላይ እሱ ስለማይፈልግ ከዚህ በላይ በቂ ነው። ከዚህ በላይ ማውራቱ አስፈልጋል። እንደሚል ስልክ እኮ አላነሳም አልከኝ። ምን ገጥሞ ነው? በእግዚአብሔር ቻፕስቲክ ደግሞ ለጠፍኩ። ምንድነው እየተፈጠረ ያለው? ከሷ ጋር እያረክን ያለው አብርሃም ምን እያረክን ያለው ማለት ሚስቱ እኮ ነው እያደረገ ያለውን ነገር እንግዲህ አይተሻል። ስለዚህ ከዚህ በኋላ ማለት ነው ሁሉንም ነገር ልንነግርሽ ነው ዛሬ የጠራንሽ። ምንድነው እየተፈጠረ ያለው? አልገባኝም። ምን እየተፈጠረ ያለው ነገር ኤፋ አስረዳት አንተ። ሄርሚ ስለመጣሽ በጣም ደስ ብሎናል። አብርሃም ምን ሆነሃል? ምንም አልሆነም። ምን ኤፍሬም በእግዚአብሔር አብርሃም ምን ሆነ እንደዚህ ሆነ ያለው? ካሁን በኋላ እጁን ሳትነኪው አውሪው፣ ወይም ደግሞ በቃ እዚሁ ርቀትሽን ጠብቀሽ አውሪው። ያው እንግዲህ እንደምታየው ነው አብርሃም። የምር አብርሃም አንተ እንደዚህ ከዚህ በፊት እንደዚህ አይነት ሐሳብ ነበር? የምርህን ነው አብርሃም? ስልክ ያነሳው በዚህ እንደዚህ ልትሆንብኝ ነው? ምን ሆነሃል አብርሃም? ርቀትሽን ጠብቀሽ እዚሁ ነው ማውራታችን። አብርሽ ምን አስነክተው ነው? በእግዚአብሔር ምን ሆነሃል? ማለት ምን አስነክተው? ወይኔ ጉዴ ፈላ በእግዚአብሔር። ምንድነው የምናስነካው? እሺ ምንድን ነው እየተፈጠረ ያለው? በእግዚአብሔር ታውቃለህ። ሳታጫንቂው አብርሃም በቃ ያው ቅድም ያልኩህን መናገር ይችላል። ቅድሚያ ግን ኧረ እንትን ነው ያማል። አብርሃም አንድ አውራችሁ አደንዘዛችሁ ነው እንዳመጣችሁት። ምንድነው ልጅ እኮ እየተናገረ ነው። ናፍቀኸኛል በጣም በእግዚአብሔር። ምን ሆነሃል? ለምን ደግሞ አትረዳኝ? ስልክ ደውል ደግሞ እያነሳልኝ አይደለም። ወይኔ ጉዴ ፈላ። ርቀትሽን ጠብቀሽ ማውራት ይችላልሽ። ምንድነው አሁን በቃ ንገራት የኔ ፍቅር፣ ሁሉም ነገር አስረዳት። የኔ ፍቅር የኔ ውድ ባል አስረዳት ሁሉንም። ረገጥ አድርጊለት አንዴ የኔ ውድ ባል ሁሉንም ነገር የኔ ውድ ባል የኔ ፍቅር ነው። አንተ መናገር አትችልም እንዴ? ለምንድን ነው አንድ ነገር ማለት ነው? ኮስተር ብለህ እንዳታወራሽ ከሆነ በኋላ ረጋ ብለህ አውራ። ሰማኛለህ? እኛ እኮ እሱን ፈልገን ነው እንጂ መጣው። ረጋ ብለህ አውራ ወንድሜ፣ ስማኝ። ረጋ ብለህ ማውራት ከቻልክ ረጋ ብለህ አውራ። ችግር የለም። በሌላ ጉዳይ ማውራት ፈልገን ነው። እኔ ካንተ ጋር ምንም ነገር ጉዳይ የለኝም ሄርሜላ። እኔ ካንተ ጋር ጉዳይ የለኝም ሄርሜ። አንድ ነገር ስሚኝ፣ ይኸውልሽ ምንም መጫወጫው የለም ሄርሜላ። የሆነች ቅድም ተናገር ያልኩን አሁን ተናገር። ወንድሜን እኮ አይደል እንዴ? እሱን እንኳን አታከብረውም እንዴ? ምን እያደረክ ነው ያለው በእኔ ፊት? አብርሃም ማለት ከሚስቱ ጋር የፈለገው ነገር ማድረግ አይችልም። መቼ ነው ሚስቱ የሆነችው? ቆየ እኮ 2 ዓመት ነበር። ሜቢ እንደዛ እና ልጅም አላቸው። ልንገርሽ ብዬሽ ነው። የ7 ወር ልጅ አላቸው። ላስታውስ። አሁን እኮ ሚስቱ እሱ ነች ነው እንዴ? ሚስት ማነች? ቆይ ሚስት ማነች? ሚስት ሩታ ሚስቱ የአብርሃም ሚስት። አንዴ ቆይ ሚስት ማነች? ሩታ ያራዳልች። አሁን ተስተካከለ። አብርሃም የምርን ራስን እንደዚህ የምትናገረን? ኧረ አይደለም አብርሃም መንታ አብርሃም እኛ አንተን በቁም ነገር ምን ሆነሃል ብለን ከዛ እዚህ ድረስ ተንከራተን መተን አንተ እንደዛ አይነት መልስ ነው የምትሰጠን? ስልክ ማታነሳው ለዚህ ነው አብርሃም? በእግዚአብሔር ምን ሆነሃል? ምን እያከራችሁ ያላችሁት? አብርሃም ለምንድን ነው ማተረዳኝ? አብርሃም አንዴ አውራኝ። ቆይ እንደሱ እየጎተትሽ ለማሳመናት ሞክሪ። በመጀመሪያ ደረጃ ነው ጉዲ ፈላ። በኢየሱስ በደንብ እስከ ዛሬው እናትሽ ስሪት አልተደረገም ነበር። ይሄ ልጅ በደንብ አድርገሽ ተንከባከቢው እንጂ በእናትሽ ምንድነው ጎርተሽው ነበር እስከ ዛሬ? በቃ ተጨናነቅ። ነይ ቆይ አይደለም ቆይ ነይ እንዳነካት። አልነካትም። እሱ መፍት ነው መከልከል። ምንድነው ያስነካት? በእግዚአብሔር አብርሃም ምን ሆነሃል? በማርያም በእግዚአብሔር ሆነ ነው። በእግዚአብሔር ምን ሆነሃል? ልቀቂው። በእግዚአብሔር ይዛን ያለው ልጅ ያማታል እንዴ? ስነ ስርዓት ተከበሪ። ክብር የማይወድልሽ ከሆነ ይኸውልሽ ወደ ሌላ ቦታ መሄድ ከፈለግሽ ልጁ ልቀቂው። እጁን አትንኪው። እዛው እንደዚህ መጥያየችብኝ ያለችው አብርሃም ምን ሆነሃል? አብርሃም አንዴ ለምድሮ ረገጥ አድርገህ ነግራት ማትሄደው ትሄድልና እንዴ? ምን ተፈጥሮ ነው? በእግዚአብሔር ለምድሮ ከሷ ጋር እንደዚህ የምትሆነው? ልቀቃት። እኔ ነኝ እኮ ሄርሜላ። እኔ ነኝ እኮ ሚስት። ምን ሆነሃል? ሚስት የትኛው ሚስት? የሰማንያ ነው የትኛው ሽማግሌ ልቀቀው። ለምንድን ነው ራሱ እንዲናገር ማስፈቀድ እኮ አንዴ እሷ እኮ ያስጨነቀችው ልጅ ትክለጥ እኮ አጎትቶ አንተ መናገራችንም እንዲሆን ከሆነ ነገር አንዴ ሄርሜላ ወንድምና አጎትቶ ልጁ በስነ ስርዓት ታውረው። በቃ ሳነቂው አንዴ አውሪው። ምን አድርገህ ነው ኤፍሬም? ለምን ምን አጥፍቼብህ ነው አብርሃም? ምን አድርገህ ነው ማለት ምን ላደርገው እችላለሁ? ትልቅ ልጅ እኮ ነው። ምን አጠፋሁኝ? አስቀየም እንዴ? አስቀየም የታገስኩሽ ነው እኮ። ምን ሆነሃል? ንገረኝ በእግዚአብሔር። አብርሃም አንዴ ለምዶ ነግራት። ማን ሄደው? ሉሌ እየጠበቀን ነው። ቤት ላይ ሉሌ እየጠበቀን ነው።
ልጅክ እየጠበቀን ነው። ዴና ለምንድን ነው የማይናገሩ? መናገር የፈለገውን ኦልሬዲ ነግሯቸዋል። ከሷ ጋር ነው የሚፈልገው ሚስቴ ናት አለ። ሰማችሁ መሰለኝ አይደል? ለምንድነው እኮ አይደለም እስከ ዛሬ ለምንድን ነው እስከ ዛሬ ድረስ የተፈጠረው ነገር በቂ ነው። ልቀቂው፣ ልጁን አትንኪው። ከዚህ በኋላ ያማታል እንዴ? በቃ አሁን አብራም አንዴ በቃ ካሁን በኋላ ስለጠራንሽ እንጂ ሲጀመር አጠገባችን ድርሽ እንድትይ አንፈልግም። ገባሽ? ተገስተን ሲበዛ ልክ አለው። ለምን ማን ነግራት? አንዴ ነግራት እንሂድ እናት። እኛም በቃ ነግራት እኮ በቃ ከዚህ በላይ መጨቃጨቅ አንፈልግም። ሰምታለሽ? ቤት ከፈለገሽ ትሂድ። አይ ትንሽ ይከራታል ነበር። እሺ እስከ ዛሬ ስደብቀን የነበረው ታሚስቴ ነች ብለህ ከተናገርክ ለምን ከሄርሜላ ጋር አይደለም? የሆነ ነገር ሆኗል። አብርሃም ስዝች የነበረው ነገር አደረግሽው ነው ሩታ? ምንድን ነው የዛተችው? በዚህ ወር ውስጥ እኔ አብርሃም እጄ ላይ ያስገባዋለሁ እያልሽ የነበረው ነገር አደረግሽው? አብርሃም አሳካችሁ? እሷ ፈቀድክላት? ገረመሽ? እሱ ኤሊስ ጀመር ከራሱ ጋር ገረመሽ? ደንቆሽ ነው። ምን ነው ማትነግረኝ? ምንድነው እንኳን አብርሃም ምን ሆነሃል? በኢየሱስ ክርስቶስ ምን ሆነሃል አብርሃም? አሁንስ በጣም እየደበረኝ። እሺ ቆይ አንዴ ለመጨረሻ ጊዜ እስቲ አውሪው። በጣም ተጨናንቀሽ እስቲ አውሪው። ምንድነው ማውራት የፈለግሽው? እስቲ አውሪው። እንዴ ምን ሆነ ነው እንደዚህ? ሚስቱ ግን እሷ ነች። አውሪው እስቲ አውሪው። ማውራት እንደምፈልግ አውሪው። አብርሃም ከዛ መልስ ቁፍጠን ብለህ መልስ አብርሃም ለምንድን ነው እንደዚህ በጸባዩ ለምንድን ነው የምትቀያየሩ? ኤፍሬም ምን ተቀያየርኩኝ? እንዴ ትናንትና ምን እየሆንክ ነበር? ምን ሆንኩኝ? እሺ ምን አብርሃም እንደማይፈልግሽ ስማኝማ። ደህና ነህ አይደል? እትክ ሰላም ነች። ደህና ነች። አንተ ነህ ለኔ ምን አብርሃም የኛ ነኝ። አይኔ የኛ እንዴ ነው ወቅ አይኔ እስከ ዛሬ እኮ አየሽ ምንም ማለት ነው። ለኔ ስልክ አላነሳህልኝም። ከዛ በኋላ እንደዚህ ሆነክ ደግሞ ሚስቴ ማናት ስትባል ሩታ ናት እንዴ? ከኔ ጋር የጀመረው እሷ ማናት? ታውቃታለህ? በቅድሚያ ግን ማን እንደሆነች እንዴ? ምን አይነት ጥያቄ ነው? እንዴት ነው ማያውቅ? እሺ ምን ሆነህብኝ ነው? በእግዚአብሔር ስልክ እንዴት ሳታነሳልኝ? አንተ እኮ ስልክ ሳታነሳልኝ ቆይታ አታውቅም አይደል እንዴ? ምን ሆነሃል? አንድ አብራዊ ወለ ሰዓት እየሄደብን ነው። የሉሊ ሰዓት አሁን ነው እንመጣልናለሁ። አዎ ሉሊ ጋር እንሄድና በቃ ልጁ ናፍቆታል። ከዚህ በላይ አታስጨንቂው። እሺ ትሄዳለህ፣ ግን አንዴ አዳምጠኝ። ሉሊን ታገኘዋለህ። እሺ ከዛ በኋላ ማግኘት ባለብህ ሰዓትም በሙሉ ከፈለክ ቀን ሙሉ ማግኘት ትችላለህ። ግን እኔን ቅድሚያ እንዳዳምጠኝ። ሩታይ ባልሽን ሰብሰብ ታደርጋለሽ አታደርጊ? እስቲ አዩጣለ ለመጨረሻ አይ አለ ሰብሰብ አድርጊው። በቃ ሄርሜላ እኔ ባልሽን ሰብሰብ አድርጊው። አንዴ አብርሃም ወደ ሚስትክ ሂድ። በቃ ኧረ አብርሃም ተው አብርሃም። እንደዚህ ሰው ልብ እየፈቀድክላት ነው? ሩታ እኮ ነው ንገራት እንጂ እንደዚህ በእናትህ ማንኝ ኒኮርታ ሆኖ አልዘነጋሁትም። ግን ካንተ ጋር ያለ ነገር እንደጨረሰች ነው እኮ ማውቀው አይደል እንዴ? አንቺ ሄርሜላ የሚለው ነው እየሞከርክ ነው ያለው። ኤፍሬም እና ሩታ ሄርሜላ ስትመጣ እንደማትፈልግ ነገራት። እሺ ለምን አታሪ አትፈልገኝም አንተ? ምን ብለውኝ ነበር? ይሄ ነው አንፈልጊው ሆነ ተከናወነ ሁሉም ነገር ይለው አንፈልጊው። ሄርሜላ እንግዲህ አንቺ ባለሽበት አብርሃም እንደማይፈልግሽ ነግሮሻል። እኛ አትፈልገኝም፣ አትወደኝም። በዚህ መንገድ ነው እንደማትፈልገኝና እንደማትወደኝ አንተ ተሰበስብልናል። አሰበስብልንም ዝም ልትል ትችላለህ አንዴ። እሺ አውራስ ምን ልታወራ ፈልገህ ነው? በቃ ማዳመጥ ያለብንን ከሱ እየሰማን ነው አይደል? ላይ በላይ አትጫነን። ከሱ ሚስቱ ሩታ ነች እኮ እየተባልክ ነው። አሰማም እንዴ አንተ? ይኸውልህ እኔ አሁን መጠየቅ የፈለግኩት ስለሚስቱ አይደለም። አሁን ላይ ምን እየሆነ ነው? ምን እየሆነ ነው? ምን ሆኗል? እንዲስታየው በመጀመሪያ እኔ እናንተ ቤት እንሂድ። እኔ እናንተ ብቻችን ቤት እንሂድ። እቺ ደግሞ በቃ ሌላ ነገር ታወራለች። ቤት እንሂድ ምናምን ትላለች። እንዴ በእናትህ በቃ አንዴ እህትህን ይዘን እንሂድ። ዳይ በቃ ካሁን በኋላ እንፈልጋችሁ። ስማኝ አንዴ አዳምጠኝ። ልውል ጋር ትሄዳለሽ፣ ግን ቅድሚያ ግን እናንተ አንድ ነገር ማውራት አለብን። ወይም ደግሞ ልውል እናገኘውና እኔ ጋና ላውራ ፈልጋለሁ። ነገር የለም ወዴትም አይሄድም። ማውራት የምትፈልጊው ነገር ከመጀመሩ ነው ከአንተ እንደዚህ መሆን የጀመርከው አብርሃም። ከዛሬ ያልነገርከኝ ነገር አለ። ቆየን ቆንጂት፣ ሰነበትን፣ ሰንበትበታለን እኮ አንተ እህት ከዚህ በላይ መዋረድ ትፈልጋለች ወይስ እንድትዋረድ ነው ፈልገህ? በጣም እየተዋረዳችሁ ያላችሁት እናንተ ናችሁ። እርድና ነው ላንተ። ይሄ እኮ ላንተ ነው፣ እርድና ነው እየታየ ያለው። ቆይ አንዴ ሚኪያስ ከኤፍሬም ጋር መመላለስ ተገቢ ነው ብዬ አላስብም። ዝም በላቸው እነሱ። እኔ ያለሁልህ ከጎንህ ነኝ። እሺ ባትፈልገኝም ብትፈልገኝም ከጎንህ ነኝ። ግን ደግሞ አንዴ አዳምጠኝ አብርሃም፣ በእግዚአብሔር እንደዚህ አትሆን። በእግዚአብሔር አዳምጠኝ አንዴ፣ አዳምጠኝ በደምብ እሺ። እሷን አስለቅቃታ። እንዴት ነው ሀሳብ ምንድን ነው? ግራ ገባኝ እኮ አብርሃም። ለመጨረሻ ጊዜ አንዴ እስቲ አጽናናት። እሺ አንዴ በእናትህ ትንሽ ደቂቃ ነው። እሺ
ያለውልህ እሺ በቃ ምንም ነገር ይጠምክ ነው ያለውልህ ከጎንህ ነኝ እሺ እሺ በቃ አሁን ወደ ቤት እንሂድና ከዛ ማውራት ያለብን እናወራለን የገጠመህም ነገር እሺ ባልከውንም በሚያስፈራሩህም ነገር ንገረኝ እሺ ለምን ይቅርታ በምን እያስፈራሩህ ነው አብርሃም ይሰልጅ አይደለም እሺ ታዲያ ለምን እንደዚህ የምትሆነው እያወቅና ፈቅደህ አብርሃም ግን ምን ሆኗል አጥምደዋል ልጁ ምንድን ነው አጥምደው እሱ አይጥሩ እንዴ ማጥምደው ነው እንደዚህ የምትሆነው ኧረ በእግዚአብሔር በኢየሱስ ስም አንተ ይሄን ነገር ፈልገህ ነው እንደዚህ የምትሆነው አዎ መለሰልሽ ፈቅደህ ነው አብርሃም አጣምዝዡ ልጁን ያማታል እንዴ ምን አድርግ ነው የምትልክ ምን ይገጣል አታስጨንቂብኝ ባሌን እሺ ከዚህ በኋላ ሲጀመር አጠገበችን ድርሽ እናት ሰምተሻል በቃ ቋንዴ ወንድሞ የሚያወራው ነገር አለ ወንድሞ ታወራል ይቅርታ ማርያምን በጣም ይቅርታ ሚኪያስ በዚህ መልኩ እኔ ላንተ ያላችሁ እዚህ ጋር ባንገናኝም ጥሩ ነበር እሱን ነበር ማግኘት የፈለግነው ከሱ ይልቅ ደግሞ የእናንተ ባህሪ ነው እዚህ ጋር በጣም እያስደበረኝ ያለው ደበረ እንዴ ያንተ አይደለም አንተ ከባለክ እኮ ቆየ በጣም እኔ ግን ሩታን ግን በዛ አይነት መልኩ አልጠበቅኩሽም ነበር ግን አብርሃም መናገር ያለብህን ነገር ንገረንና ወይ እንሂድበት ሲጀመር ልጁ እሱ አይደለም እየተናገረ ያለው እናንተ ናችሁ ተይ በቃ አንዴ ቆይ ሩታዬ በቃ እሱ እኛ አይደለም የተናገረው ቆይ እሱ ይናገር አንዴ ወጣ ውስጥ ላይ ያለው ነገር እኮ የተናገረ በቃ አንዴ አብረን አንዴ ውስጥ ላይ ያለክ ነገር አንዴ ውስጥ ላይ የተሰማህን ስሜት በሙሉ ለሄርሜላ ንገረት እሺ ንገረኝ በቃ መስማት ፈልጋለች አንዴ ነገራት የተሰማህንም ነገር አስፈራርተውክም ከሆነ በቃ ወይ በቴክስት ቢያንስ አውራ እሺ እኔ ከጎንክ ነኝ ደግሞ ምንም ነገር ቢገጥም ከጎንክ ነኝ እሺ ነገራት አፈቅርሃለሁ እኔ ሄርሜላ ነኝ ግን ታውቀኛለህ ከዛ ሲቀጥል ግን ስልክ ደግሞ አንሳለሁ ትላለህ ከኔ ጋር የጀመርከው ነገር እንደዚህ አይነት ነገር ነው አብርሃም ያለውበት ሁኔታ አታውቅም ምን አድርገው ያለውበት ሁኔታ አታውቅም ያስጨነቀችው ነው ግን ፈጣሪ ንገረኛ ያለውበት ሁኔታ አታውቅም ያስጨነቀችው ንገረኛ ከምታቅፈኝ አንድ ነገር ንገረኝ እየተሰናበተሽ እኮ ነው ለመጨረሻ ጊዜ አልገባሽም አልተረዳሽም በእግዚአብሔር ምንድነው የምነግርሽ ኤፍሬም ንገራት እኔ እንድነግራት አልፈለገም ንገረኝ አንተ ንገረኝ እኔ እንድነግራቸው አልፈለጉም አንተን አብርሃም መናገር ያለብህ ከዛ ሲቀጥል አንተኛም ብቻችንን ነበር ማግኘት የነበረብህ ያለውን ነገር እኮ እኛን ነው አናግረህን እንደዚህ አይነት ነገር ሆኛለሁ ወይ ደግሞ እንደዚህ አስቤያለሁ የወደፊቱን ትዳሬን እፈልጋለሁ ብለህ እኮ በግልጽ መናገር ያለብህ ከኛ ጋር ነው እንተዋቸው እሺ ለሁለት ደቂቃ ያው አውርተይ ረገጥ አድርገው አንዴ እንገራቸው አስፈላጊ ነው ብዬ አላስብም ሜቢ አይ ከኛ ጋር ሊባባል ቻው ለዛ ማግኘት ቢፈልግ ኖሮ እኔ ባልነበርኩበት ታይም ብዙ ጊዜ ደውላለታለች ያነሳላታል ያወራታል ቢፈልግ ኖሮ አሁንም ቢሆን እኛን አይደል እንዴ ተገናኝተን ማውራት ያለብን ነገር ንገራት ብለን ያመጣ ነው እንጂ ፈልጎት እንዳልሆነ ግልጽ ነው እና ለምን ነው የማይናገረው እኔ አልደወልኩላትም አልደወልኩላትም እኛ ደወልነው እኛ ደውለን እኛ ደወልነው ከዚህ በፊት ደግሞ ስደውል የነበረው እሷ ነች ለምን የደወለችው አላየሁም ስልክ ማጋ ነው አዳምጠኛ እንዴ አላየሁም ለምን የደወልሽው ፈልጌ ነው ናፍቃኝ ነው እየደወልኩልህ ነበር እኮ ለምን ስልክ ማታ አነሳልኝ ንገረኛ ወይ በቃ ሄርሜኔ ለምን የደወልሽልኝ መባል ሰው ነኝ እኔ አንተ ሳትደውል ስትቀር መደዋወል አለብን ማውራት አለብን እንዴት ዋልሽ እንዴት ከረምሽ ምሳ በላሽ የምትለኝ የት ሄድክ አብርሃም እንደምትወደኝ እንደምታፈቅረኝ በየሰዓቱ ደውለህ የምትነግረኝ የት ሄደ ከቀልቡ ሲሆን ተወረሳው ሁሉ ከራሴ ጋር አልነበርኩኝም አሁን ግን ከራሴ ጋር ሆኛለሁና ከራሴ ጋር ደግሞ ሰውን አንቺ እንደ እህቴ ነው ማይሽ ሩታ ደግሞ እንደ ሚስቴ ነው ማይሽ ሩታና እኔ ከዚህ በኋላ አብረን ነው የምንሆነው በምንም አይነት ሁኔታ በምንም አይነት መንገድ ወደ ህይወቴ አንቺ እንድትመጭብኝ አልፈልግም እኔም የራሴን ህይወት ነው መኖር የምፈልገው ሩታም ኤፍሬምም ወንድሜ ነው እና እስከዛሬ ብዙ ጥፋት አጥፍቼባቸው ነበረ ለዛ ለጥፋት ነገር ደግሞ ይቅርታ ጠይቄያቸዋለሁ ስለ ሁሉም ነገር ቴንክ ዩ እና ሚኪያስ ስለ ሁሉም ነገር ምን የተቋረጠ ሀሳብ አታውራ አብርሃም እንዴ እኔ እህት ነኝ ከእህት ጋር ነው እንደዛ እያደረግከኝ ነበረው የምርህ ነው እኔ ከመጀመሩ ነው እህት በዚህ ልክ እየተቀራረበ የነበረው ከመጀመሩ ነው እኔ እህት ነኝ እንዴ ሩታ እኮ የፈታሃት ሚስት ናት አይደል እንዴ የልጅክ እናት ናት የፈታሃት ሚስት ናት አዲስ ህይወት ከኔ ጋር ጀምረሃል እኮ ለምን ነገሮች ላይ እንግዳ የምትሆነው ለምን የፈታሃት አለመስማማታችሁ ገብታ ህይወታችሁ በትክክል አልተቃናም እኔ ገኔ ገብቼ ሳይሆን መጀመሪያም ህይወታችሁን መምራት ያቻላችሁ እሷ በህይወታችን መካከል ገባች ብዙ የሚያስነውሩ ድርጊቶችን እንድታደርግ ገፋፋች
ሚስት ወልዳ አራስ ቤት እያለች ገና ሳንፋታ ካንተ ጋር ብዙ ነገር መሆንን አሰበች። በማይሆን ነገር አጠመደች። ከዛ በኋላ ወደ እጇ ገባ። ያ ያጠመደችበት ወጥመድ ደግሞ ዛሬ ፍትት ሲያደርግ ወደ ቀልብ ስትመለስ እኔ መጥቼ ነው ከኔ ጋር መጣላት የጀመራችሁት። ከሷ ጋር ስትጣሉ እኔ ነበር እኔ እኮ ስመጣ መጀመሪያም ተጣልታችሁ ነበር አይደል? ግን አልተለያየንም። ይቅርታ አልተለያያችሁም። ስለበለያየት አይደለም እያወራ ያለሁት። ግን ደግሞ አውቃታል አይደል? ምን አይነት ሰው ላንተ እንደሆነች ምን አይነት ተንኮሎች ላንተ ቀምራ እንደነበረ ታውቃታለህ እኮ አይደል?